رأيت العلوم وأصحابها لدى كل ذي فطرة تحترم. فإن رمت يا صاحبي رفعة بدنيا وأخرى فلذ بالقلم، وأخلص لربك واعمل بما علمت وإن تلق فيه الألم، وصابر وثابر ولا تكسلا فإن الهموم بقدر الهمم. السلام عليكم ورحمة الله وبركاته. ውድ ቤተሰቦቻችን እንኳን ወደ ቀጣዩ ፕሮግራማችን በሰላም መጣችሁ ብለናል። ዛሬም የነገ ፍሬዎች ፕሮግራማችን ከነዋል አህመድና ከማሂር አህመድ ጋር እኔ ዑመር አህመድ ፕሮግራሙን እየመራው ከናንተ ጋር እስከመጨረሻው አብረናችሁ የምንቆይ ነው የሚሆነው። ለቻናሉ አዲስ ከሆናችሁ በዚህ ቻናል ላይ እጅግ በጣም በርካታ ጠቃሚ ፕሮግራሞችን ታገኛላችሁ። ስለዚህ አሁኑ ሰብስክራይብ ማድረጋችሁን አትርሱ። የደወል ምልክቷንም ተጫኑ፣ የምንለቃቸው ቪዲዮዎች ወዲያው እንደተለቀቁ እንዲደርሷችሁ። ከዛ በተረፈ እስካሁን ድረስ እየተከታተላችሁን ስለሆነ ለምትሰጡን ፍቅር፣ ለምትሰጡን ደስ የሚሉ መልሶቻችሁ፣ ኮመንቶቻችሁ፣ ሁሉ ነገሮቻችሁ በጣም እያስደሰቱን ስለሆነ እጅግ በጣም ከልብ እናመሰግናለን። በነዋልም በማሂርም በመህዲም በሐናንም ስም አጠቃላይ እንደ ኢናስ ቲዩብ ምስጋናችንን ለእናንተ ለማቅረብ እንወዳለን። ዛሬ ፕሮግራማችን ምንድነው? ሱረቱ ናስን መማማር ነው አይደል? በጣም ጥሩ። ስለዚህ بإذنላህ ተዓላ አጥር ባለ መልኩ ሳናስረዝም ለኛም ለቤተሰቦቻችንም ዕውቀት ይሆን ዘንድ ሱረቱ ናስን ተፍሲሯን የምንማማር ይሆናል ኢንሻአላህ። አላህ Subhanahu Wa Ta'ala ቁርአንን ያወረደን ለምንድን ነው? ቀርተነው መረዳት እንድንችል ነው አይደል? መረዳት ካልቻለን ደግሞ እኛ ተደቡር ልናረገው ልናስተነትን ቁርአኑ ውስጥ ያሉ ትርጉሞችን በደንብ አድርገን ልናጤናቸው አንችልም አይደል? ስለዚህ ቅድሚያ ምን ይጠበቅብናል ማለት ነው? የቁርአኑን ተፍሲሩን ትርጉሙን ማወቅ አለብን። ስለዚህ የአላህ ፍቃድ ከሆነ ዛሬ ሱረቱ ናስ ምን ማለት እንደሆነ ተፍሲሯ አብረን አጠር አድርገን የምንማማር ይሆናል ኢንሻአላህ። አላሁ Subhanahu Wa Ta'ala በዚህ ሱራ ላይ ምን እንደሚለን እንግዲህ እናንተ አንዳንድ አንቀጽ እየቀራችሁልኝ ከዛ እንማማራለን ማለት ነው። ስለዚህ በቅድሚያ ነዋል የመጀመሪያውን አያ ከእስቲዓዛና ከበስመላ በኋላ ትቀሪልናለች ማለት ነው። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم قل أعوذ برب الناس بارك الله فيك. الله سبحانه وتعالى በዚች ሱራ ላይ እንግዲህ ቁል አዑዙ ቢረቢ ናስ ሲል ይችን ሱራ ይጀምራል። ቁል ማለት ምን ማለት ነው? በል ማለት ነው። እሺ ቁል ማለት በአማርኛ ትርጉሙ በል ተናገር፣ በል እንደማለት ነው። ማንን ነው አላህ Subhanahu Wa Ta'ala በል እያለ ያናገር ያለው? ነብያችንን ሰለላሁ ዐለይሂ ወሰለም ነው አይደል? ምክንያቱም ቁርአኑ እየወረደ ያለው ለማን ነው? ለነብያችን ሰለላሁ ዐለይሂ ወሰለም ነው አይደል? በማን አማካኝነት ነው ቁርአን ወደ ነብዩ የሚወርደው? ማን ነው ይዞት የሚወርደው? አላህ ይዞት የሚወርደው ማን ነው? ወደ ነብዩ ጅብሪል ዐለይሂ ሰላም አይደለ? አይዋ ታላቁ መልአክ ጅብሪል ዐለይሂ ሰላም ነው አይደለ? በሱ አማካኝነት ነው ቁርአን ወደ ነብዩ ሰለላሁ ዐለይሂ ወሰለም የሚወርደው አይደል እንዴ? ንግግሩ ቁርአን የማን ነው? የአላህ Subhanahu Wa Ta'ala ነው። አላህ Subhanahu Wa Ta'ala ይሄንን ቁርአን ማን ይዞ ወደ ነብዩ እንዲያደርስ ነው የሚያደርገው? ጅብሪል ይላካል። አይዋ ጅብሪል ይላካል። አላህ Subhanahu Wa Ta'ala ይልከዋል። ይሄንን ቁርአን ይሄንን ንግግር ለማን አድርስ ብሎ ነው የሚልከው? ለነብያችን ሰለላሁ ዐለይሂ ወሰለም። ከዛ ጅብሪል ይዞ ይመጣና ለነብያችን ይሄንን ቁርአን ያነብላቸዋል። እሳቸው ያዳምጡታል። ከዛ በኋላ ጅብሪል ተመልሶ የሄደ ጊዜ እሳቸው በሕፍዛቸው ሐፍዘውታል ማለት ነው። ገባችሁ? ከዛ እሳቸው ድጋሚ መቅራት ይችላሉ። በቃ አንዴ ይሰሙታል። ከዛ በኋላ በሕፍዛቸው መቅራት ይችላሉ። ይሄንን እንዲያደርጉ ደግሞ ማን ያስቻላቸው? አላሁ Subhanahu Wa Ta'ala። ነብዩ እንዲህ ጽሁፍ የተጻፈ ነገር አይተው ማንበብ አይችሉም። ታውቃላችሁ? ይሄንን አታውቁም አይደል? እስከዛሬ አይገርምም? ግን ነብያችን ሰለላሁ ዐለይሂ ወሰለም ማንበብ አይችሉም፣ መጻፍም አይችሉም። ገረማችሁ? ሱብሃንአላህ። ለምን እንደሆነ ግን ታውቃላችሁ? ማንበብም መጻፍም የማይችሉት
ይሄንን አላህ Subhanahu Wa Ta'ala ለጥበብ ነው እንደዚህ ያደረገው እንጂ እኛ ምናምንቴዎቹ እንኳን መጽሐፍ ማንበብ እየቻልን ነብዩ ሰለላሁ ዐለይሂ ወሰለምን የሚያክል ሰው መጽሐፍ ማንበብ እንዲችሉ ማድረግ አላህ ይሳነዋል እንዴ? አይሳነውም። እንኳን አይደለም መጽሐፍና ማንበብ ስንት ነገር ማድረግ የቻሉ ነብይ አይደሉም እንዴ እሳቸው? ግን መጽሐፍም ማንበብም እንዳይችሉ አላህ ያደረጋቸው ለምንድን ነው መሰላቸው? እሳቸው መጽሐፍ ቢችሉ ካፊሮቹ ምን ብለው ይጠራጠሩ ነበር? ይሄንን ቁርአን አንተ ነህ የጻፍከው ብለው ይጠራጠሩባቸው። ገባችሁ? አሁን ከአላህ ቁርአን መጥቶልኛል ብለው ቁርአን ሲያነቡላቸው ይሄ ራስህ የጻፍከው ነው ሊሏቸው ይችሉ ነበር እኮ አይደል እንዴ? ላለመቀበል ይሄንን ሲሉ አንተ ራስህ ጽፈህ ያመጣኸው ነው ሊሏቸው ነበር። ግን ነብዩ ሰለላሁ ዐለይሂ ወሰለም መጽሐፍ አይችሉም። ስለዚህ ካፊሮቹ ይሄን ጥርጣሬያቸውን ተዘጋባቸው ማለት ነው አይደል? አይዋ። ስለዚህ አላህ Subhanahu Wa Ta'ala በቁርአኑ ላይ ምን ብሏቸዋል? ነብዩን ሲነግራቸው وما كنت تتلو من قبله من كتاب ولا تخطه بيمينك ማንበብም አትችልም መጻፍም አትችልም። ይሄንን ግን ያደረገበት ምክንያት ሲናገር አላህ Subhanahu Wa Ta'ala አስከትሎ ምን አላቸው? ኢዘን ለርታበ المبطلون መጻፍ ማንበብ ብትችል ኖሮ እነዛ ከሃዲዎች ይጠራጠሩህ ነበር። ይሄንን ቁርአን ራስህ የፈጠርከው ነው ብለው ይጠራጠሩ ነበር። ግን መጻፍም ማንበብም እንዳትችል አድርገናል። ነብዩ ሰለላሁ ዐለይሂ ወሰለም መጻፍም ማንበብም ባይችሉም ግን አንድ የሰሙትን ወዳውኑ ነው በሒፍዛቸው የሚይዙት። ገባችሁ? አሁን እኛ እንደዚህ ማድረግ እንችላለን? ነብዩ ግን አንዴ ከሰሙ ጅብሪል ይመጣል፣ አንዴ ያነብላቸዋል ቁርአኑን خلاص እነሱ አፍዘውት። ሱብሃንአላህ ይገርማል አይደል? طيب ስለዚህ ቁርአኑ የሚወርደው ለነብዩ ሰለላሁ ዐለይሂ ወሰለም ነው። አላህ ምን አላቸው? ቁል በል አላቸው ሙሐመድ ሆይ ሰለላሁ ዐለይሂ ወሰለም ምን በል አላቸው? አዑዙ ቢረቢ ናስ። አዑዙ ማለት እጠበቃለሁ ማለት ነው። አዑዙ ማለት እጠበቃለሁ ማለት ነው። እጠበቃለሁ በል ሙሐመድ ሆይ ሰለላሁ ዐለይሂ ወሰለም። በማን እጠበቃለሁ በል አላቸው? ቢረቢ ናስ በሰዎች ጌታ በሆነው አላህ እጠበቃለሁ በል አላቸው። ከምንድን ነው የሚጠበቁት? በኋላ ይመጣልናል ኢንሻአላህ። እቺን ሱራ እኛ ሲያመንም እሷን መቅራት ጥሩ ነው። አላህ Subhanahu Wa Ta'ala ሱረቱን ናስን፣ ሱረቱል ፈለቅን፣ እነዚህ ሱረቱል ኢኽላስን፣ ቁል ሁወላሁ አሐድ እነዚህ ሶስት ጊዜ መቅራት ጥሩ ነው አይደል? ምክንያቱም እኛ ታመንም ከሆነ የእውነት እርግጠኞች ሆነን ውስጣችን እያመነ አላህ እንደሚያሽረን እነዚህን ስለቀራን አላህ እንደሚያሽረን እርግጠኛ ሆነን ከቀራናቸው በሽታችን ራሱ ይወገድልናል። ስለዚህ ለእያንዳንዱ መጥፎ ነገር አላህ እንዲጠብቀን ከእያንዳንዱ መጥፎ ነገር እነዚህን ሱራዎች መቅራት ሱረቱን ናስን፣ ሱረቱል ፈለቅን፣ ሱረቱል ኢኽላስን መቅራት ጥሩ ነው እና ከመጥፎ ነገር ሁሉ አላህ Subhanahu Wa Ta'ala እንዲጠብቀህ በአላህ በሰዎች ጌታ አላህ እጠበቃለሁ በል እያላቸው ነው። ቁል በል ሙሐመድ ሆይ ሰለላሁ ዐለይሂ ወሰለም አዑዙ እጠበቃለሁ በማን? ቢረቢ ናስ በሰዎች ጌታ አላህ። አይዋ በሰዎች ጌታ አላህ እጠበቃለሁ በል። የሰዎች ጌታ የሆነው አላህ ታዲያ ሌላ መገለጫዎችም አለው። ሌላው መገለጫስ ምንድነው? መሊክናስ። መሊክናስ መሊክ ማለት ንጉስ ማለት ነው። እሺ መሊክ ማለት ንጉስ ማለት ነው። الناس ናስ ማለት ሰዎች ማለት ነው። ስለዚህ መሊክናስ ማለት የሰዎች ንጉስ በሆነው አላህ እጠበቃለሁ በል እያላቸው ነው አላህ Subhanahu Wa Ta'ala። እንግዲህ አላህ የሰዎችም ንጉስ ነው፣ ከሰዎችም ውጭ ያሉ የማንኛውም ፍጥረታት ንጉስ ነው አይደል? እሱ ነው ነገረ ስራቸውን ሁሉ የሚያስተናብረው፣ ሁሉ ነገራቸውን የሚያስተካክለው፣ ሁሉ ነገራቸውን የሚያበጀው፣ ሁሉ ነገራቸውን የሚንከባከበው አላህ Subhanahu Wa Ta'ala ነው አይደለም እንዴ? ስለዚህ እነሱም ሰዎችም ሆኑ ሌሎች ፍጥረታት በሙሉ ከአላህ ስር ወይም ከሱ ስልጣን ስር ነው የሚተዳደሩት አይደለም እንዴ? አላህ የፈለገውን ነገር ሊያደርግ ይችላል በእነሱ ላይ። ስለዚህ መሊክናስ ማለት የሰዎች ንጉስ በሆነው አላህ እጠበቃለሁ በል ማለቱ ነው። ቁል አዑዙ ቢረቢናስ በሰዎች ጌታ በሆነው አላህ እጠበቃለሁ በል። መሊክናስ
የሰዎች ንጉስ በሆነው ጌታ እጠበቃለሁ በል ማለት ነው አይደል? ከዛ በኋላ ሲቀጥል አላህ ምን አለ? ኢላሂናስ። አሁንም አላህ Subhanahu Wa Ta'ala ሌላ መገለጫ ለራሱ እየጨመረልን ነው። ኢላሂናስ ማለት ደግሞ ምን ማለት ነው? ኢላህ ማለት በእውነት በብቸኝነት የሚመለክ ማለት ነው። እሺ ኢላህ ማለት ያኒ መዕቡድ ማለት ነው። ተመላኪ የሚገዙት የሚያመልኩት ማለት ነው ኢላህ ማለት። እሺ ለዛ ኢላሂናስ ሰዎች በብቸኝነት የሚያመልኩት በሆነው አላህ እጠበቃለሁ በል እያላቸው ነው አላህ Subhanahu Wa Ta'ala ማንን? ነብያችንን ሙሐመድን ሰለላሁ ዐለይሂ ወሰለም። طيب ኢላሂናስ እሺ ከምንድን ነው የሚጠበቁት ነብዩ ሰለላሁ ዐለይሂ ወሰለም? አላህ እጠበቃለሁ በል እያላቸው ነው እስካሁን ድረስ አይደል? ቁል አዑዙ ቢረቢናስ መሊኪናስ ኢላሂናስ። ከምንድን ነው ነብያችንን ተጠበቅ እያላቸው ያለው? ቀጣዩ አያ ላይ አላህ ይገልጽልናል። ምንድን ነው የሚለው ቀጣዩ? ሚን ሸሪል ወስዋሲል ኸናስ። ሚን ሸሪል ወስዋሲል ኸናስ። ተመልከቱ ሚን ሸሪ አልወስዋሲ አልኸናስ። አልወስዋስ ማለት የሚጎተጉት የሚወሰውስ ማለት ነው። አልኸናስ ማለት ደግሞ ኸናስ አላህን ስታስታውሱ የሚደበቅ የሚጠፋ፣ አላህን ከማስታወስ ስትዘነጉ የሚመጣ ማለት ነው። እሺ ኸናስ ማለት አላህን ስታስታውሱ አዑዙ ቢላህ ስትሉ ሱብሃንአላህ፣ አልሐምዱሊላህ፣ አላሁ አክበር፣ አስተግፊሩላህ እያላችሁ የተለያዩ ዚክሮችን ስትሉ ካጠገባችሁ ሸሽቶ የሚጠፋ፣ እናንተ ደግሞ አላህን ከማስታወስና ዚክር ከማለት ስንዘናጋኛ ተመልሶ እየመጣ የሚጎተጉተን የሚወሰውሰን ማለት ነው። ማን ነው ይሄ? ሸይጣን ነው። ዋናው ጠላታችን ይታወቃል አይደል እንዴ? አይዋ ዋናው ጠላታችን ሸይጣን ምንድነው የሚያደርገው? አላህን ስናስታውስ እዚህ ግድም የለም ጥርግ ብሎ ነው የሚጣ እንዴ እየተዝረጠረጠ ነው የሚሄደው። ይገርማችኋል። እንትኑ ላይ የለቀቀ ገብታችኋል አይደል? እና ይገርማችኋል እንደው አላህን ስታስታውሱ እልም ብሎ ነው የሚሄደው። አጠገባችሁ መቆም ራሱ አይችልም እንኳን ሊወሰውሳችሁ። አላህን ከማስታወስ ግን ስንዘነጋ ያኔ ይመጣል፣ ይጎተጉተናል፣ ይወሰውሰናል። መወስወስ ማለት ምን ማለት ነው? መወስወስ ማለት መጥፎ ነገር እንድትሰሩ ያበረታታችኋል፣ ኸይር ነገር እንዳትሰሩ ያዳክማችኋል። ገባችሁ? ይሄ ነው መወስወስ ማለት። አላህ የሚወዳቸውን ነገሮች እንዳትሰሩ ያዳክማችኋል፣ አላህ የሚጠላቸውን ነገሮች ደግሞ እንድትሰሩ ያነሳሳችኋል፣ ያበረታታችኋል። አዎ ስረቁ፣ ዋሹ፣ ለወላጆቻችሁ ደግሞ መልስ ስጡ። በቃ ተመላለሱ፣ እነሱን እንትን በሉ፣ በቃ አስቀይሟቸው፣ አስከፏቸው። እንደዚህ እያለ መጥፎ ነገሮችን እንድትሰሩ ያበረታታችኋል፣ ያነሳሳችኋል። መጥፎ እኮ ነው ስራው፣ ግን ጥሩ መስሎ እንዲታያችሁ ያደርጋችኋል። ገባችኋል? ስለዚህ መወስወስ ማለት አላህ የሚጠላውን ስራ እንድትሰሩ ማነሳሳት፣ አላህ የሚወደውን ስራ ከመስራት ደግሞ ማዳከም፣ ይሄ ነው መወስወስ ማለት። ስለዚህ ሸይጣን ስራው ሁሌ ምንድነው? በቃ ይሄንን መስራት። አዎ እኛ መጥፎ ስራ እንድንሰራ ማበረታታትና አላህ የሚወደውን ስራ እንዳንሰራ ማዳከም ነው። ይሄ ነው ስራው። በቃ እንደው ነግቶ መሽቶ ከጧት እስከ ማታ ከማታ እስከ ጧት ድረስ ስራው ይሄ ነው። አላህ እርግማኑን በሱ ላይ ያርግና ያኔ መቼም ጀሃነም ውስጥ ነው እድሜ ልኩን የሚኖረው። ግን አሁን ዱንያ ላይ እቺ ዱንያ እስከሚያበቃላት ድረስ ቂያማ እስከሚቆም ድረስ አይሞትም ይሄ ሸይጣን። ታውቃላችሁ አይደል? ቂያማ እስከሚቆም ድረስ አይሞትም ሸይጣን። አላህን ጠይቆት አቆየኝ እስከ ቂያማ ድረስ ብሎት አቆይቻለሁ ችግር የለውም ብሎታል። አሁን እሱ ቂያማ እስከሚቆም ድረስ ስራው ምንድነው? ሁሉንም ሰው እንደዚህ እየወሰወሰ መኖር። ለምን መሰላችሁ? እሱ ጋር አብሮት ጀሃነም እንዲገቡ እሳት ውስጥ። ሸይጣንን እሺ ብሎ የታዘዘ አብሮ ተከትሎ ጀሃነም ውስጥ፣ እንዲህ ብሎ ደግሞ አላህን እያስታወሰ ከሱ መወስወስ ደግሞ የተጠበቀ እሱ ደግሞ ኢንሻአላህ ወደ ጀነት ይሄዳል ማለት ነው። አላህ ከነሱ ያርግ። እሺ ስለዚህ ሚን ሸር ማለት ታውቃላችሁ? ሸር ምንድነው? ሸር ተንኮል ነው አይደል? ሸር ማለት ተንኮል ነው አይደል እንዴ? ስለዚህ ሚን ሸሪል ወስዋስ
ከዛ ከወስዋሽ ከጎትጓች ተንኮል አልኸናስ ያ አላህን ስናስታውስ የሚሸሽ አላህን ማስታወስ ስንዘነጋ ደግሞ ተመልሶ እየመጣ የሚጎተጉተን ከሆነው ጎትጓች ተንኮል በአላህ እጠበቃለሁ በል እያላቸው ነው አላህ Subhanahu Wa Ta'ala ነብያችንን አለይሂ ሰላቱ ወሰለም። ያው ለነብዩ የመጣ መልእክት ለኛም ነው አይደል? እኛም እንድንጠበቅ ነው አላህ እያዘዘን ያለው ማለት ነው። ጥሩ ቁል አዑዙ ቢረቢን ናስ መሊኪን ናስ ኢላሂን ናስ ሚን ሸሪል ወስዋሲል ኸናስ። ከዛ ቀጥሎ አላህ ምን አለ? አለዚ ዩወስዊሱ ፊ ሱዱሪን ናስ። ማሻአላህ አለዚ ያ ማለት ነው። አለዚ ያ ዩወስዊሱ የሚጎተጉት የሚወሰውስ ማለት ነው አይደል? አለዚ ዩወስዊሱ ያ የሚወሰውስ ያ የሚጎተጉት የሆነ ፊ ሱዱሪን ናስ። ሱዱር ማለት ልቦች ማለት ነው። እሺ ፊ ሱዱሪን ናስ በሰዎች ልብ ውስጥ የሚጎተጉት የሚወሰውስ ከሆነው ሸይጣን ተንኮል በአላህ እጠበቃለሁ በል እያላቸው ነው አላህ Subhanahu Wa Ta'ala ነብያችንን ሰለላሁ ዐለይሂ ወሰለም። አለዚ ማለት ምንድነው? ያ ዩወስዊሱ የሚጎተጉት የሚወሰውስ ፊ ሱዱሪን ናስ በሰዎች ልብ ውስጥ የሚጎተጉት ከሆነው የሸይጣን ተንኮል በአላህ እጠበቃለሁ በል። እሺ ከዛ በኋላ ቀጥሎ አላህ Subhanahu Wa Ta'ala ምን ይለናል? ሚነል ጂነቲ ወናስ ሚነል ጂነቲ ወናስ አላህ Subhanahu Wa Ta'ala የሚጎተጉተን ይሄ ሸይጣን ብቻውን የጅኑ ሸይጣን ብቻ ሳይሆን የሰዎችም ሸይጣን እንዳሉ ሊነግረን ስለፈለገ ምን አለ? ሚነል ጂነቲ ወናስ። ሚነል ጂነቲ ማለት ከጅኖች የሆነ ሸይጣንና ወናስ ከሰውም የሆኑ ሸይጣኖች አሉ ከነሱ ተንኮል በአላህ እጠበቃለሁ በለ። የሰው ሸይጣን አለ፣ የጅን ሸይጣንም አለ። የጅኑ ሸይጣን ይሄው የሚታወቀው እኛም ማናየው ነው። ገባችሁ? የሰዎቹ ሸይጣን ደግሞ ይሄው እኛው ጋር አብሮ ይበላል፣ አብሮ ይጠጣል፣ አብሮ ይሄዳል፣ አብሮ ይጫወታል። ከዛ ደግሞ እንድትሰርቅ፣ እንድትዋሽ፣ ለወላጆቻችን መጥፎ እንድንሆን፣ እንዳንጾም ምናምን እንደዚህ መጥፎ ስራዎችን እንድንሰራ ያበረታታን ጓደኛ ካለን ይሄ ምንድነው? የሰው ሸይጣን ነው እንጂ ይሄ ትክክለኛ ጥሩ ሰው አይደለም። በጣም ጥሩ። ስለዚህ አላህ Subhanahu Wa Ta'ala ታዲያ ከማን ተንኮል ነው ተጠበቁ እያለን ያለው? እኛ ከማናየው ከዚህ ከሸይጣን ተንኮል ብቻ ነው አይደለም፣ ከሰዎችም ሸይጣኖች አሉ። ስለዚህ ከጅኑም ሸይጣን ከሰውም ሸይጣን ተንኮል በአላህ ተጠበቅ እያላቸው ነው ነብዩን ሰለላሁ ዐለይሂ ወሰለም። መጥፎ ነገር እንድታረጉ የሚመክራችሁን ጓደኛ ራቁት፣ ወደዛ አስገልሉት ማለት ነው አይደል? እንድትዋሹ፣ እንድትሰርቁ፣ እንድትማቱ፣ ሰዎች እንድታሙ፣ ሰውና ሰው እንድታጣሉ ምናምን እንዲህ የሚመክራችሁ ጓደኛ ካለ ያንን ወደዛ አስወግዱ፣ ራቁ ከእንደዚህ አይነት ሰው እያላቸው። አላህን ደግሞ መለመን አለብን ከሰዎችም ከጅንም ሸይጣን አላህ እንዲጠብቀን ማለት ነው። ከሰዎችም ከጅኖችም ሸይጣን ተንኮል አላህ እንዲጠብቀን አላህን Subhanahu Wa Ta'ala ሁሌ ልንለምነው በሱ ልንጠበቅ ይገባል ማለት ነው አይደለም? ስለዚህ ሱረቱ ናስን በዚህ መልኩ አጠር ባለ ሁኔታ ለመማማር ሞክረናል። ደስ ይላል አይደል? ሱረቱ ናስ አሁን መልእክቷ ገባችሁ? ከዚህ በኋላ በኢድኒላሂ ተዓላ እናንተ ሱረቱ ናስን ስትቀሩ ትርጉሙ እየገባችሁ ማዕናውን እያወቃችሁ ስትቀሩ ይበልጥ በጣም ደስ እያላችሁ ቁርአኑን ትቀራላችሁ ማለት ነው። ግልጽ ያልሆነላችሁ ጥያቄ አላችሁ? ከዚህ ሁሉም ነገር ግልጽ ነው? ማሻአላህ። ውድ ቤተሰቦቻችን በዛሬው ፕሮግራማችን በአላህ ፍቃድ የሱረቱ ናስን ተፍሲር አጠር ባለ መልኩ ሳናንዛዛ ለልጆች በሚሆን መልኩ እንዲሁም ለናንተም ቢሆን ያው ህፃንና ትልቅ የሚለይ ፕሮግራም አይደለም። ከልጆች ጋር ግን የምናቀርበው ፕሮግራሙ በተዋዛ መልኩ እናንተም ደስ እያላችሁ እንድትከታተሉን ስለምንፈልግ ብቻ ነው። ይህ ፕሮግራም ህፃኑንም ትልቁንም የሚመለከት ፕሮግራም ነው። አላህ Subhanahu Wa Ta'ala ቁርአኑን ማዕናውን እያወቁ እያስተነተኑ ከሚቀሩት አላህ ያደርገን። አሁንም በድጋሜ መጨረሻ ላይ የምናስታውሳችሁ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮዎቹንም ላይክ እና ሼር እያደረጋችሁ ለወንድም እህቶቻችሁ
አድርሱ። ባረከላሁ ፊኩም። በቀጣይ ፕሮግራም እስከምንገናኝ ድረስ አላህ ይጠብቃችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።